እነዚህ ሶስቱ ሰውን ወደ እሳት ባህር የሚያወርዱ ናቸው ይላሉ አቡነ ተክለ ሃይማኖት። እነዚህ ሶስቱ ሰውን ወደ እሳት ባህር የሚያወርዱ ናቸው። አሁን የምነግራችሁ ሶስቱ ማለት ነው። እነዚህን የሚያደርግ ሰው ገሃነም ይጠብቀዋል። ሰውን ዝቅ የሚያደርገው ሶስቱ ናቸው። ቆጥረው ሰፍረው ነው የነገሩን። እነዚህን የሚያደርግ ሰው ይዋረዳል። በስጋውም ወራዳ ነው፣ በነፍሱም ወራዳ ነው የሚሆነው። ሶስቱን የሚያደርግ ሰው ደግሞ የት እንደሚደርስ ነው። ሶስቱ እነማን ናቸው? የመጀመሪያው ትዕቢት ይባላል። ይሄን የሚያደርግ ሰው ወደ ሲኦል ይወርዳል። ከነዚህ ሶስት ተጠንቀቁ፣ ዋና ክፋቶች ናቸው ይላሉ እሳቸው። የመጀመሪያው ትዕቢት ይባላል። ሁለተኛ ትምክህት ይባላል። ትዕቢትና ትምክህት የተለያዩ ናቸው። ትምክህት ማለት መመካት ማለት ነው። በምንድን ነው የምንመካው? በሰው መመካት፣ በእውቀት መመካት፣ በሀብት መመካት፣ በገንዘብ መመካት፣ በመልክ መመካት፣ በጤና ራሱ እንመካለን እኮ። አሁን አይኑ የታመመ ሰው ካለ እውሬ ደርጋሚ እየተባለ ሁሉ ይዘፈንበት የለ ነው ቀል ነው። ባንካሶች ሲሳቅባቸው ነው የሚውል። በዚህ ሁሉ መመካት ይህ ሁሉ እንዳልነበር ይሆናል። ሶስተኛው ሰውን አውርዶ የሚጥለው ምንድን ነው? ቅናት ይባላል። ቅናት የብዙ ሰዎችን ልብ በቁጣ ትበላለች ይላል። እኔ አይደለም አቡነ ተክለ ሃይማኖት ያሉን ከነዚህ ከሶስቱ ሰንሰለቶች ተጠበቁ፣ ሲኦል ጎትተው ያወርዳሉ ነው ያሉት። የጻድቁ አባታችን ልጆች ሁላችንም በወር የምንሰበሰበው የእሳቸው ልጆች ሁለን ነው። ከነዚህ ከሶስቱ እንድንጥል